بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم كبراتنا كبران تملكاتوቻችን እንደምን አላችሁልን የአላህ ሰላትና ሰላም በእናንተ ላይ ይሁን السلام عليكم ورحمة الله تعالى وبركاته እነሆ ሳምንታዊው የሳሉነት ፕሮግራም ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል በአላህ Subhanahu Wa Ta'ala ፈቃድ በርካታ እንግዲህ ሐሳቦችን ወደ እናንተ ያደረሰን እንገኛለን ከናንተ ከውድ ተመልካቾቻችን የምናገኛቸውን ጥያቄዎች በሸኻችን ምላሽ እያሰጠን እንግዲህ እስካሁን ድረስ ዘልቀናል አላህ ይቀበለን አሁንም እነዚህ ሁሉ ጥያቄዎች ወደ እናንተ ያደረሰን እንገኛለን ፕሮግራሞቻችንን ስለምትከታተሉ ሐሳብ አስተያየትና ጥቆሞቻችሁን ስለምታደርሱን እጅግ አድርገን እናመሰግናለን ዛሬም እንደተለመደው ከናንተ የደረሱን ጥያቄዎቻችንን ምላሽ የምናሰጥበት ፕሮግራም ላይ እንገኛለን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በድጋሚ እንጋብዛችኋለን ሐሳብና አስተያየቶቻችሁን ለማድረስ 0948992121 ላይ ልትልኩልን ትችላላችሁ ወይም ደግሞ በአጭር የጽሁፍ መልእክት መቀበያችን 9282 ላይ ዋይስን በማስቀደም ጥያቄዎቻችሁን አስተያየቶቻችሁን ልታደርሱን ትችላላችሁ ፕሮግራሞቻችንን ለመከታተል ፍላጎት ያላችሁ ደግሞ ያለፏችሁን ጥያቄና መልሶች እንደዚሁም ሌሎች ፕሮግራሞቻችን መከታተል ከፈለጋችሁ በአዲሱ የዩቲዩብ አድራሻችን በሚንበሩል ዒልም የዩቲዩብ ቻናል ተከታተሉን ትችላላችሁ እንደዚሁም ደግሞ በቅርቡ ላውንች የተደረገውን የሚንበር ሱፐር አፕን ዳውንሎድ በማድረግ በቀጥታ ፕሮግራማችንን ያለምንም ችግር ልትከታተሉ ትችላላችሁ ይሄን ፕሮግራም እንደዚሁ እየተከታተላችሁ ስለሆነ እናመሰግናለን በእያላችሁበት የተዋበቀ ቆይታ ይሁንላችሁ የሳሉነክ ጀመረ ክብራትና ክብራን ተመልካቾቻችን የሳሉነክ እንደው መከታተል ላይ የምትገኙት ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን እንግዲህ ዛሬም ከናንተ የተላኩ ጥያቄዎችን የምናቀርብበት ሰዓት ላይ ደርሰናል ሳምንታዊ ፕሮግራማችንን ስለምትከታተሉ ሹክራን ብለናል ሸኽና አህለን ወሰህለን ወንደና መጡ ሰላም ተመልሰን ተገናኝተናል ከተመልካቾች እንግዲህ በርካታ ጥያቄዎች እየመጡ ነው እነዚህን ጥያቄዎች ቀልጠፍ ይያለን ኢንሻአላህ ዛሬ ምላሽ የምናሰጥ ነው የሚሆነው ወደ መጀመሪያው ጥያቄ እንሂድ ሸኽና አሰላሙ አለይኩም ወራህመቱላሂ ወበረካቱ ይለናል ይሄ ጥያቄያችን አንድ ጥያቄ ነበረኝ አንድ አባት ምንም አይነት ወሲያ ወይም ኑዛዜ ሳይናገር በድንገት ወደ አኺራ ሄደ ልጆች አሉት ቋሚ ንብረትም አለው በንብረቱ ላይ ለሟች ሰደቃ ለማድረግ ሲባል ከሐቁ ቢነካ የየቲም ሐቅ ተነካ ይባላል ወይስ ለእንደዚህ አይነት ነገር ከንብረቱ ላይ ድርሻ ይኖረዋል ይላል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንግዲህ አንድ ሰው ሊሞት ሲል ወሲያ ተናዞ መሞት በፊት ጊዜ ዋጅብ ነበር ወሲያ በኋላ ሰዓት ላይ ግን ከተሻረ ሸሪዓ አህካሞች ውስጥ ነው ይላሉ ዑለማዎች አላ ኩል ሐል አላህ Subhanahu Wa Ta'ala አንድ ሰው ከሞተ በኋላ ገንዘቡ ለማን እንደሚሆን አከፋፍሎታል እሱ አላህ ለማን ምን ያክል መጠኑ ለማንም ሐሳብና ለማንም የግል እይታ ለዓሊሞች እንኳን ሳይተው 2/3 1/2 እንደውም 1/3 1/4 1/6 1/8 እዛ ጠቅላይ ወራሽ የሚባለው ስማን ነው ይሄ በሸሪዓው የተቀመጠ በዝርዝር ውስጥ ያለ ጉዳይ ነውና ቁርአኑ ላይ በዝርዝር ከተጠቀሱ አህካሞች መካከል ይጠቀሳል የፈራኢድ የውርስ ጉዳይ እንደዚህ ያደርጋል ስለዚህ አንድ ግለሰብ ለማን ኑዛዜ ሳያደርግ ሞተ የሚባል ነገር የለም ኑዛዜ አላደርግም ብሎ ሳያደርግ በሞትም ወንጀል የለበትም መናዘዝም ደግሞ አይጠበቅበትም የሰው ሐቅ ካለ ከሌለበት በስተቀር ወይ ደግሞ መናገር የሚገባው ማጽደቅ የሚገባው የሰዎች ሐቅ ካልሆነ በስተቀር ኑዛዜ የማይጠበቅበት ነው የምንለው ማለት ነው እናም ዋናው ነገር እንግዲህ ሱባይ ናዘዝ እንኳን የሰደቃው እንግዳ ማስተናገጃው ጉዳይ እንዴት ነው እንግዳ ማስተናገጃው ከሞተ ጊዜ ጀምሮ የእንግዳ ማስተናገጃ የሚባል ነገር የለም ያ ንብረት ተጅሂዝ ይነሳለታል ወይም ማለት ነው ማስቀበሪያ መቅበሪያ የሚባለው ከፈን ምናልባት መኪናም የሚወሰድ ከሆነ ወይ ደግሞ የሚያስቆፍሩ ከሆነ እንዲህ አይነት ነገሮች ተጅሂዝ የሚባለው የከፈን ሰውየውን ለማዘጋጀትና ደፍን ተደርጎ ለመመለስ የሚያስፈልጉ ሙስሊሞች ደግሞ ቆፍሮ የመቅበር ግዴታም ይኖርባቸዋል አጠቃላይ አላኩል አንደው እንደዚህ አይነት ነገር ካለ የተጅሂዝ ሰውየው ማስቀበሪያ የሚባለው የተጅሂዝ ነገር ነው እንጂ ከዛ ውጭ ያለው የወራሾች ሐቅ ነው ለበዛን ቀን ከሱ ገንዘብ ላይ አንስቶ ሰደቃ መስጠትም አይቻልም የወራሾች ሐቅ ነው የሚሆነው የነሱ ሐቅ ነው በዛን ቀንም ደግሞ የሚነሱናም አይደለም
እነሱም ራሳቸው መደገሳቸው ይሄን ማውጣታቸው ተገቢም አይደለም። ግን በዚህ ሂደት ውስጥ በሰዎች ባህልና ልማድ ውስጥ እድር የሚባለው ወይ በሌላ አካባቢ ወሎ አንዳንድ አካባቢ ቅሬ ይባላል። እንደዚህ አይነት ሰዎች በዚህ አጋጣሚ ላይ የአካባቢው ሰው ዘመድ ወገን ተሰብስቦ አዋጥቶ እንጀራውን ይጋግራል፣ ወጡን ይሰራል፣ የሚበላውን ነገር ቡናውን ምኑ ነገር ይደረጋል። ለዛን ቀን ለመጡ ሰዎች ማድረጉ የተለመደ እንትን ነገር እሱ ችግር የለውም። የወራሾችም ሐቅም ነው ተብሎም አይታሰብም። እንዲሁም ደግሞ ሙተአክል ናቸው ወይም ደግሞ ሀዘኑ ጎርታቸው በሀዘን ላይ ሆነው እንደው የእንትኑን የፈለገውን ንብረት ሁሉ ይጥፋ የሚሉም ሰዎችም ካልሆኑ እና ለሩቅ እንግዶች ከሆኑ ቢያስተናግዳቸው ችግር የለም የሚል አቋም አለ። አንዴ ወሎ ላይ ምን ይባላል አንዴ ሰውዬ ነሸ ጎጃም የምትባል ወደ እንትና የሆነ ቀሪ አለች በዚህ በእንትን ወረዳ ውስጥ በቃሉ ወረዳ ውስጥ እና የሼህ ሰይድ ሳዲቅ አባት እሳቸው ማለት ሼህ መሐመድ ሳዲቅ እሳቸው አባት ጊዜ ዘበን ነው ይባላል። እና አንድ ሰው በሬውን አንስቶ አርዶታል። የዛ የሞቱ ለታ ሚስቱ ሙታ ነው ወይም ልጁ ሙታ ነው ይባላል። አንስቶ ያርዳል። ከዛ በኋላ ያ በሬ ሰገሌ አስገባችሁት እንዴ ይላል። ከዛ ወዲህ የቦል ወይም ደግሞ በሞት ላይ ተዓዚያ ቀን የታረደን አልበላም ብለው እዛ አካባቢ ላይ መሻይኾች ተቅሊድም እንደዚህ ነው። የዛን ቀን የታረደ አይበሉም። ምክንያቱም ለእንግዳ ሲባል የህይወቱን ትልቁን ነገር እንትን ሊያደርግ ይችላል አጣ ማለት ነው። አጣ ከዛ በኋላ የሚኖርበትን አርሶ የሚበላበትን ጥሪቱን አጣ። በሀዘን ላይ ሆኖ ብዙ ነገር ሊያወጣ ይችላል ማለት ነው። ከዛ ግን እንደገና አስገባችሁት ወይ እንትን አደረጋችሁት በሬው ገባ ወይ እንዲህ አለ ወይ ምናምን ነገር የሚል መታረዱንም ረስቶት ማለት ነው። ስለዚህ በአቅሉ አልነበረም ነው አስሉ። የአካባቢው ሰው ወይም ደግሞ ዘመድና ወገን ለነዚህ ለሟቱ ዘመዶች ቤተሰቦች ለሀዘንተኞች ምግብ አዘጋጅተው ደግሰው መስጠቱ አስሉ ይሄ ነው። አሁን በእድርም የሚባለው ነገርም እዛ ውስጥ ያለ ጉዳይ ሆኖ ነው የምናገኘው ማለት ነው። ተማም ጀዛከላህ ሸኽና። ከዚሁ ጋር ግን ተያይዞ እንደዚሁ ቢመለስ በጣም መልካም የሚሆነው ለምሳሌ አንዳንዴ ቀብር ቦታ ላይ ሰው ይሄድና ልክ ተቀብሮ ሲጠናቀቅ ወይ በቀብሩ መካከል ተምር ይዘው የሚዞሩ ሰዎች ይኖራሉ። ከዛ እንደዚህ እነሱንም አንዳንድ ጊዜ እነሱንም የየቲም ሐቅ ሊሆን ስለሚችል ለምሳሌ ሞተ አባት ከሆነ ወይ እንደዚህ እንትን ልጆች አሉት ከሆነ የየቲም ሐቅ ሊሆን ስለሚችል አልነካም፣ መብላት አይቻልም፣ እዛም ገብቶ ውሃ መጠጣትም አይቻልም። እንደዛ ሳይሆን ምንድነው እኛ አሁን ዑርፈን የተለመደ አለ። ይሄ ድር ነው የሚያደርገው ወይ ደግሞ የቅርብ ዘመዶች ገዝተው እንዳውም እኮ ውሃ ይዘው ይሄዳሉ። ጎረቤት ምናምን ተባበራሉ። ያው ነገር የደረሰበት አሁን ገጠር ላይ ሲሆን ደግሞ እንጀራ ይዘው ይሄዳሉ። አንዳንዴ ወጥ ሰርተው የሚሄዱበት አካባቢ ያለ ሁሉ እኩል ነው ማለት አይችልም። በቡና አፍልተው ይሄዳሉ። እርግጠኛ ዳቦ ጋግረው ይሄዳሉ። እና እርግጠኛ የየቲም ሐቅ መሆኑን ካላወቅ አስሉ ሙስሊም ሐራም የሆነ ገንዘብ አያበላኝም ነው። እንደ አይነት ጥርጣሬም ውስጥ መግባትም አያስፈልግም። ስለዚህ ምንም ችግር የለውም እሱ ያ ሰውዬ ያቀረበው ምን ይሁን ብላ መፈላፈል መጠይቀው ከቀረበ ሐራም ነገር አይሰጥም ነው። አሁን ይችላል። ይሄ ከሆነማ በጣም ብዙ ነው። ይሄ በር ተከፈትከው እያንዳንዱ ግለሰብ የሚሰጥህን ከምን ከስቦት ነው፣ ከየት አምጥቶት ነው፣ ሰርቆት ነው፣ ብዙ ነገር ውስጥ ልትገባ ነው። አይጠበቅብህም። አንተ ሙስሊም የሆነ ሰው ወይም አንድ ሰው ከሰጠህ ንብረቱ ሐላል የሆነ እንጂ ሐራም አይበላም ብለህ ነው የምታምነው። ተማም እግረ መንገድ እንደው በምክርም መልኩ ሊሆን ይችላል። ግን ደግሞ እንዲሁ ቢነሳ መልካም የሚሆነው አንዳንድ ጊዜ የሀዘንተኛ ሰውን ችግር፣ ክፍተት፣ ድካም ብዙ ሰው ሳይረዳ በማስተዛዘን ሰበብ በጣም ብዙ ሰው ለቅሶ ቤት ረጅም ሰዓት ይቆያል። ረጅም ሰዓት ሲቆይ እሱ ለማስተዛዘን ለማጫወት ጭርታውን የቤቱን ጭርታ ለመግፈፍ ብሎ ነው የሚቀመጠው። የቤቱ ሰው ግን እንግዳ ተቀምጦብኛል ብሎ ቡናም ሲያፈላ ቆሎም ሲያቀርብ ምግብም ሲያቀርብ ባይኖረውም እንግዳ መጥቶብኛል መቼስ እንግዶች አልሄዱ ምን ውጡ አልላቸው እያለ እንትን የሚያደርግ ሰው አለ። ሁለቱም የተለያየ አይነት አቋም ይዘው ነው። ይሄኛውም እነዚህ ሰዎች ተጎድተዋል በሐዘንና ላስተዛዘን ብሎ ረጅም ሰዓት ይቀመጣል። አንዳንድ ጊዜ በቃ ፈርሸው ምናምን ይቀመጣሉ። ከዛ የቤቱ ሰው በቃ ሴቶቹ በተለይ ሴቶቹ
የኪችን ጉዳይ አይለቃቸውም። ጠዋት እንትን ሲያቀርቡ፣ ከዛ ቡና ሲያፈሉ፣ ከዛ እንግዳ መጣ ሲባል ከዛ ነገር ሲያቀርቡ፣ እዛ ምሳ ሰዓት ሲደርስ ለዛ ሲታገዱ፣ እንደገና ያ ሰው እስካልወጣ ድረስ ማታ አንዳንድ ጊዜ አንዳንዴ እዛው የሚታደርበትም አጋጣሚ አለ። ሌሊት 11 ሰዓት ከሱቢ በኋላ ተነስተው እንደገና የሚንጎዳጎዱበትን ነገር እናስተውላለንና እንደው ለቅሶ ደራሽ ውስጥ ምን አይነት አደብያት መከተል አለበት? ለቅሶ የደረሰበት ሰው ምን አይነት ጥንቃቄ ማድረግ አለበት? እንደው እቺ ነገር ሁለቱም ወገኖች ለቅሶ የሚደርሰው የሚያሳዝንም አካል መፍሩድ መሆን ያለበት ምንድነው እነሱ ላይ የደረሰባቸውን የውስጥ የመንፈስ ስብራታቸውን ወይም ይሄ የውስጥ ስብራታቸውን የሚጠግን ነው እንጂ እንደገና ደግሞ ሸክም የሚሆንና እንደገና ደግሞ በኋላ የኢኮኖሚ ስብራትንም የሚያስከትል ነገርንም ብዙ ነገራቶችን የሚያዛባ ነገርም ለዛ ምክንያት መሆን ተገቢ አይደለም። ሲሆን ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እስነዑ ጧዓም ለአሊ ጃዕፈር ነው ያሉት፣ ምግብ ስሩላቸው የተባለው ሲሆን እዛ ቦታ ላይ የሚሄድ ሰው የሆነች ነገር አንጠልጥሎ አሁን ይሄ ማህበራዊ ግንኙነቱና ይሄ እንደው አብሽር ተጎነነኝ የሚለው ይጥፋ ማለት አይደለም፣ ብሎ አይጠይቅ አይደለም። እነሱም ደግሞ ማቅረባቸው አይቀርም፣ ግን ብሉ ማለታቸው አይቀርም። ያው አንደኛው ባህልም ብዙ ነገርም ወደዛ የሚገፋፋበት አለ። ግን የሚሄደው ሰው ግን ዞሮ ዞሮ ራሱ ይዞ የሄደው ለሱ ባይቀርብለትም ለሌላ ሰው ይቀርባል። ያ ነገር ማለት ነው ለሌላ ሰው ይቀርባልና ይዞ ሄዶ ያኛውም ይዞ ሲሄድ ያኛውም የሆነ ነገር ይዞ ሲሄድ ውሃም ሆነ ቆሎም ሆነ የሚመጣው ነገር ያው እዛው እርስ በርሱ የመስተናገድ ነገር ነው የሚሆነው፣ የነሱ አይሆንም። አዎ ለቅሶ ቤት የተቀመጠም ሰው ደግሞ በገና ሰዎች መተው ማቀርበው አጣለሁ በሚል ስብ የወራሾችን ሐቅ መብላት እንዲሁ ደግሞ ራሱንም መጉዳትም ተገቢ አይደለም። በሸሪዓው እንዲህ አይነት ነገር አጅርም አይገኝበትም። ለይስሙልኝ ነገር ነው በባዶቻቸውን ተመለሱ ምንም ሳይቀርብላቸው የሚል ስም ከሆነ አጅርም ስለማያስገኝ እንደው በዚህ ሁኔታ ላይ ጠንከር ያለ አቋም ሊኖረንም የሚገባ ጉዳይ ነው። ዞሮ ዞሮ ምንድነው የሚያስፈልገው? ይሄ አሁን የማህበረሰቡን ባህልና እንትኑን ከሸሪዓ ወጣ የሚለው ሙሉ ባህልና ወጉን ማጥፋት አይደለም። ሸሪዓ ጋር ካልተጋጨ አንድ ማህበረሰብ ባህልና ወግ ችግር የለውም። ከሸሪዓ ጋር እንዲጣጣም ማድረግ እድሮች ይሄንን ሁኔታ እንደው በምን አይነት መንገድ የዛን የሞተበትን ሰው ወገን እንጠግ ነው ወይ ደግሞ ክፍተቱን በምን እንሸፍንለት። አንዳንድ እድሮች አቅም ያላቸው እድሮች እኮ የወጪውን ሸፍኖም የሆነ ነገር የሚተርፍበትም አጋጣሚ ይኖራል። አንዳንድ እድሮች የሚሰጡት ወይም ደግሞ የሚያደርጉት ማህበራዊ ድጋፋቸው ማለት ነው። በዛ ደረጃም ከሆነ ችግር የለም። እንትን ላይ አንድ ሁለት ቦታዎች ላይ የሰማሁ የሚያየው ይመስለኛል። የሆነ አካባቢ ላይ ሰው ቤቱ ሲሞትበት እሱ ወጪ አውጥቶ የሆነ ነገር ካደረገ የሚቀጣበት ወይም ኮሚኒቲው ተባብሮ እሱን ለቀጣይ እንደዚህ ይቀጣል። ማድረግ የለብህም አንተ ሀዘንተኛ ነህ፣ እኛ ነን ይሄን ማድረግ ያለብን ብለው ራሳቸው አዋጥተው ነው የሚያደርጉት። ከራስ ያወጣለሁ ሲል ግን እንደውም እንትን የማይደረግበት አይቻለሁ። ሁለተኛ ተእዚያን ማራዘም፣ ረጅም ጊዜ ማድረግ ከ3 ቀን ከ4 ቀን በላይ እንትን እየተደረገ የሚደረጉትን የገደቡ ማህበረሰቡ ለምሳሌ ወደ ባቲ አካባቢ ነው የሰማው ይመስለኛል። 3 ቀን ነው 3 ቀን ላይ ሰውንም እንትን አድርጎ ዘላሁ አጅረኩም ተብሎ ዱዓ ተደርጎ ለቀስተኛው ያነሳና ወደ ቤቱ ይገባል። ድንኳን ተደኩኖ ከሆነ ይፈርሳል፣ እንትንም ተደርጎ ከሆነ ሌሎች ነገሮችም ተደርገው ከሆነ ይቀራል የሚል ነገር እንደ ባህል ሰዎች እያደረጉት እየተለመደ የመጣ ነገር አለ። ለማቅለል ተብሎ ያንን አንድ ቦታ ደግሞ እንደዚህ የሰማሁት ግን ቶታሊ በቃ ሲመለስ ሰው ቤቱ ገብቶ ዘይሮት ሰላም አለይኩም ብሎ ወደ ቤትህ የሚልም ደግሞ አለና ያው ተዚያ ስርዓታችን ያው እንግዲህ ሁዱድ ሸሪዓ በሸሪዓ ወሰን ውስጥ ያሉ እንትኖች አሉ። 3 ቀን ድረስ ለተዓዚያ መቀመጥ ይቻላል። ከባል የሞተባት ሴት ስትቀር እሷ ደግሞ ያው 4 ወር ከ10 ቀን ድረስ ልትቀመጥ ትችላለች። ሌላኛው ግን ሀዘን የሚፈቀድለት 3 ቀን ድረስ ነው። ይሄ ማለት
ከአንዴ በላይ አይሄድም ማለትም አይደለም። አንዴም ሁለቴም ሊሄዱ ይችላሉ ሰዎቹ እሱ ዘንዳ አብሽር ሊሉት ይችላሉ። ግን እሱ ግን ከ3 ቀን በላይ ተዓዚያ ብሎ መቀመጥ የለበትም። የሐዘን ጊዜው ይሄ ነው። በዚህ ሂደት ውስጥ አሁን ማነው ቅጣትም የሚለውም እሱም ትንሽ ወሰን ያለፈ ነገር ነው የሚሆነው። ምናልባት በማስተማር ነው እንዳያዘገ ሊለወጥ የሚችለው እንጂ ቅጣትም ማስተማሪያ ነው የሚል ክርክር ሊነሳ ይችላል። ዞሮ ምንድን ነው የአንድ ማህበረሰብ ልማድን እንደ ሸሪዓ አስተምሮ ወዳውኑ በይነ ዓሽየት ወዱሃት ቀይረው ማህበረሰብ ግንዛቤ ማስጨበጥ የመንገር ትሪ ማለት ከዛም ደግሞ በዚህ ሂደት ውስጥ ቅድም ያነሳናቸው ማህበራዊ ድጋፍ የሚያደርጉ የማህበራዊ ትስስር መንገዱ ዘዴዎች እድሮች እንትኖች ምንድነው ቅሬዎች እነዚህም የራሳቸው ሚና ይኖራቸዋልና በእነሱ ውስጥ ከሆነ ደግሞ ምንም እንትን የለውም። ላኪን እንደው ከመቅጣቱ ማስተማሩ እንዱ ደግሞ አቅም ያለው ሰውና የሚጸጸት ነው ብሎ የማይታሰብ ከሆነ ደግሞ ሰደቃ ቢያደርግ እኮ የሚከለክለው ነገር የለም። እሺ አይደል? ማስተናገድ የሚችል በሚሊዮን አቅም ያለው ሰው አንድ በሬ አርዶ 2 በሬ አርዶ አባቱ ሲሞትበት እነሱ ሰደቃ ቢያደርግ በዛው አጋጣሚ ለውጭ ላሉት በተለይ ከሩቅ እንግዳ ላሉት ፍቅህ ላይ እንደዚህ ይላል። ከሩቅ እንግዳ ላሉት ቢያርድላቸው ይወደዳል እስከማለት ድረስ ተናግረዋል። ተውጭ ለሚመጡት እንግዶች እስባበር በቅርብና በአካባቢ ያሉትን ነው እንግዲህ ሊጠላ ይችላል ተብሎ የሚታሰበው እሱ ነው። ጀዛከላሁ ኸይር ሸኽና። እንግዲህ ተመልካቻችን ጠያቂያችን ምላሹን እንዳገኘ ተስፋ እናደርጋለን። የመጀመሪያ ነገር አንድ ሰው ኑዛዜ በውርስ ጉዳይ ላይ ኑዛዜ ቢተውም ባይተውም ውርስ ለማን መድረስ እንዳለበት ወራሽ ማን እንደሆነ በግልጽና በተብራራ መልኩ የተቀመጠ ነገር ስለሆነ ስለ ኑዛዜ ከተነሳ የራሱ ሐቅ ከመሞቱ በፊት ወሲያ ተናግሮ ለከሌ ስጡልኝ ብሎ የራሱን ሐቅ ብቻ መጠቀም የሚችለውን እንጂ ከዛ በኋላ ያለው ነገር በሙሉ ለወራሽ የተላለፈ ነው መወሰን የሚችለው ወራሾች ናቸው የሚለውን እንወስዳለን ማለት ነው። ኢንሻአላህ ሰደቃ ማድረግም ካስፈለገ በዙሪያው ያሉ ሰዎች ሰደቃ ያድርጉ ወይም ደግሞ እነዚህ ወራሾች ተስማምተው ሰደቃ ማድረግ የሚፈልጉ ከሆነ ማድረግ ይችላሉ። ከዛ ውጭ ግን የተለየ አይነት የኑዛዜ ወይም ወሲያ አላደረገምና የወሲያ ነገሩ መጠኑ ምንድነው የሚባል ነገር የለም ነው ኢንሻአላህ እንለው። ሸኽና ያፍታረፍት መስርና ተመልሰን እንምጣ ኢንሻአላህ። ጀዛኩሙላሁ ኸይር። ተመልካቾቻችን አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። ካፍታረፍት በኋላ ተመልሰን እንመጣለን። በያላችሁበት የታወቀ ቆይታ ይሁንላችሁ። ተመልሰናል። የተወዳችሁ ተመልካቾቻችን በመከታተል ላይ የምትገኙት የስአሉነክ ፕሮግራማችንን ነው። ከእናንተ የመጡ ጥያቄዎቻችሁን እያስተናገድን እንገኛለን። ሸኽና ወደ ቀጣዩ ጥያቄ እንለፍና ሰላም አለይኩም ወራህመቱላሂ ወበረካቱ። አንድን ሰው አውፍ በለይ ለማለት ብንሄድ ጥፋቱን መንገር ይኖርብናል ወይስ ዝም ብሎ አውፍ በለይ ማለት ይቻላል? ይሄ እንዴት ይታያል ይላል። እንግዲህ መጀመሪያ መቼም ተበድሎ ነው ሐቅ ከሆነ የሚመለስ ከሆነ የግዴታ መመለሱ ይጠበቅበታል። ከዛ ውጪ ደግሞ የዒርድና የክብር ጉዳይ ከሆነ ደግሞ መሸሽ ሰበቡን ማወቅ የግድ ነው። ሰበቡን ማወቅ የግድ ነው። ምናልባት ሰበቡ ቢነገረው የባሰ ቅሬታና ቅሬታን ያመጣል የሚል ከሆነ ደግሞ በውስጡ ያው ሙሳማሐን እንዲጠይቀው ወይም ዱዓ ያድርግለት የሚሉ አሉ። ላኪን ነው ሰበቡን ማወቅ ይጠበቅበታል። ግለሰቡ ሰበቡን ሳያውቅ አውፍታ መጠየቅ ማለት ያው መድኃኒቱን በሽታውን ሳያውቅ መድኃኒት እንደማዋጥ እንደመውሰድ ነው የሚሆነውና ስለዚህ አልሙሂም ያድነዋል እኮ ሸኽ በሽታው ምን እንደሆነ አላወቀም፣ ግን የወሰድኩት መድኃኒት አዳነኝ ይላል። ሊገለውም ይችላል። ለነገሩ ልክ ነው፣ ሊገለውም ይችላል። አላኩል ያህል ሰበቡን ማሳወቅ ተገቢ ነው። ስምህን አንስቻለሁኝ፣ አምቻለሁኝ፣ እንደው ንብረት ደግሞ እንደዚህ ወስጄብሃለሁኝ፣ በዚህ ጊዜ ላይ አውፍ በለኝ ወይ ደግሞ ልክፈልህ የሚል ማወቅ መቻል ይሄ ትክክለኛ አውፍታ ከሆነ ፍላጎቱ። ቅድም ነካ አድርገው ያለፉት ነገር ጥያቄ ሆኖ ስለመጣብኝ መልሰው ሸኽና ያ የምናገረው ነገር ግን አክበር ሚን እኽቲሃ የሆነ ችግር
የሚያስከትል መስሎ ከታየው ስለዚህ አንድ ሰው ነው የምንለው እንግዲህ ያው የሐቅ ጉዳይ ከሆነ ምንም አይቀርም በምንም ጉዳይ ወይም ደግሞ ገንዘብ ነገር ከሆነ ማለት ነው ገንዘብ ነገር ከሆነ ሳያውቅ ራሱ ሙባሸረተን ሳያውቅ መመለስ ይጠበቅበታል መመለስ ካልቻለ እና ቢናገር ደግሞ ሌላ የባሰ ضررና የባሰ እንትንን ያስከትላል ብሎ ካሰበ መክፈል የማይችል ከሆነ ያው ኢስቲግፋር ያደርጋል ልክ እንደ ዳኢን ነው የሚሆነው ወይም እንደ መዲን ነው የሚሆነው እንደ ተበዳሪ ነው የሚሆነው መዲን ደግሞ መክፈሉን ነይቶ አላህ ጋር ተገናኘ አውፍ ይለዋል ወይም تحت رحمة الله ሊሆን ይችላል ይሄ ሰውዬ ነው የሚሆነው ላኪን ግን عرض ክብርን በተመለከተ ሐሜትን በተመለከተ የባሰ ችግር ያመጣል ብሎ ካሰበ መናገርም ላይ ተጠብቅበት ይችላል استغفار ብቻ አድርግ ነው ማለት مرحبا جزاكم الله خير مرحبا ሌላኛው ጥያቄያችን ምን ትላለች አንድ መስጂድ ላይ ቃኢዳ እቀራለሁ ቃኢዳ ያኒ ይሄ ቃኢዳ ኑራንያ ቃኢዳ ኢራቂያ ቃኢዳ እቀራለሁ እና ሀይድ ሰሆን ግን አልሄድም ኡስታዙም ለምን ቀረሽ ቃኢዳ መቅራት እኮ ትችያለሽ አሉ ይሄ እንዴት ይታያል ቃኢዳን በሀይድ ላይ ሆኜ መቅራት እችላለሁ ወይ የሚል ነው እሱ እንግዲህ ቁርአን አይደለም በርግጥ የቁርአን ቃላቶች ሊኖሩበት ይችላሉ ለምሳሌ አንድ ሰው ጃአ የሚለውን ቢናገር ቁርአን ውስጥ ያለ ቃል ነው ወይም ቃለ የሚለው ቁርአን ውስጥ ያለ ቃል ቁርአን ነው አይባልም لا يطلق عليه اسم القرآن من سيام يسطومنا ስለዚህ ቃኢዳ ኑራንያን ሆነ ቃኢዳ ወግዳዲያን መቅራት ትችላለች መማር ትችላለች ያው የቋንቋ መማሪያ መነሻው አላ ነው አንዱ ወይ ደግሞ ምንድነው በእንትን በአቡጊዳ እንደሚባለው አይነት ነገር ፊደል መቁጠሪያ ነው እንጂ ወደ ቀጥታ ወደ ቁርአኑ አልገባንም ስለዚህ መቅራት ይቻላል ቃኢዳ መስጂድ ውስጥ መግባቱ ጉዳይ ሌላ ጉዳይ ሆኖ ግን ከቂራአቱ ጋር በተያያዘ ከሆነ ግን ቃኢዳን ሀይድ ላይ ቢኮንም መቅራት እንደሚቻል መድረሳ ላይ መስጂድ ካልሆነ ማለት ነው تمام ሌላኛው ይሄም ከተመሳሳይ ከቁርአን ጋር የተያያዘ ነው ሰብሰብ ስናረጋቸው ሰላም አለይኩም ወራህመቱላሂ ወበረካቱ አንደኛ ቁርአን ሲቀራ ሴቶች ድምጽ ከፍ አድርገው መቅራት ይፈቀድላቸዋል ወይ ሁለተኛው ደግሞ ቁርአን ስንቀራ መድ ያለባቸው ቦታዎች ላይ መዱን እያለፍን ብንቀራ እንዴት ይታያል የመጀመሪያ ሴት ልጅ ድምጿን ከፍ ማድረግ ይቻላል ይታያል ሲል ሶላት ላይ ሆነ ድምጿን ከፍ ማድረግ ክልክል ነው بين الكراهه والتحريم መሃል ያለ ነው ወላሞች መካከል የሐሳብ ልዩነት ያለበት ጉዳይ ነው ولو كانت لوحدها እሱም ላይ خلاف አለበት ብቻዋን ብትሆንም خلاف ያለበት ነው ግን አውላ በውስጧ ተርቷ ነገር ነው የሚሆነው هل صوت المرأة عورة የሴት ልጅ ድምጽ عورة ነው ወይ የሚለው بعض العلماء عورة ነው ያሉ ጅምሁሮቹ عورة አይደለም የሴት ልጅ ድምጽ عورة አይደለም عورة ነው ያሉ እንደውም ይሄ ሐሳብ ምን ይላሉ كفقهاዎች قول اقرب الى قول اهل التصوف والصوفيዎች ابعد الناس عن ከዚህ ከሴትና ከአጅነቢ በጣም የራቁ ሰዎች ናቸውና ወደ እነሱ ሐሳብ የቀረበ ነው ከፉቃዎች አንስተውታል ማለት ነው ሐሳቡ እንደዛ ይላሉ على كل حال ሴት ልጅ ከቁርአን እየቀራች ግን في تعلم ላይ በመማር ላይ በመቅራት ላይ ግን ድምጿን ከፍ ሶላት ላይ ሳይሆን ማለት ነው ድምጿን ከፍ አድርጋ ብትቀራ ምንም ችግር የለውም ምገሪ ተበሩጅ ከሌለበትና ወይም ደግሞ የወንድን ስሜት በሚፈታተን መልኩ እንዳይሆን ይላሉ ከዚህ ውጪ ባለው መማር ከፍ አድርጋ ድምጿን መቅራት ትችላለች ሴት ልጅ ቁርአን በምትማርበት ጊዜ ሁለተኛው እንትኖች ሙዱዶችን የተመለከተ ይሄ መደል الواجب مدل جائز مدل عوض مدل اللين مدل مثقل متصل እንደዛ ነገር የሚባሉት ማለት ነው እነዚህኞቹ ማዕናን የማይቀይሩ ናቸው غالبا እነዚህ ሙዱዶች ማዕናን አይቀይሩም አልহামዱሊላህ ረብል ዓለሚን ቢል يعني የማዕና እንትን አይመጣም
ለውጥ ሊመጣ አይችልም ይላሉ። ላኪንሁ በዙ በዕልም القراءة والتجويد ላይ ግን ዋጅብ የሚሆኑበት አጋጣሚ ይኖራል። ገለጡን ፈሐሽ ሊባልም አይችልም የሚል አቋም አለ። ላኪን في مرحلة التعليم እየተማረ እየቀራ ያለ ግን ባንዴ ሙዱዶችንም ያዛቸው حرفዎችንም ያዝ አነባቡንም ያዝ ማለትም ሊያስቸግር ይችላልና ያው مرحلة التعليم አለ አይደል ቀስ ያለ የትምህርት ቅደም ተከተል ስለሆነ ካልደረሰበት ያው እንደስተት ይቆጠራል። አውቆት ነገሩን ተብሎት ግን ሁሉንም መዶች ያው የትኛው መዱ ጃይዝ ነው የትኛው መዱ ላዚም ነው የትኛው መዱ ጠቢዕ ነው የትኛው መዱ እንትን ነው ያለን እሱን ከፋፍሎ የሚረዳ ሰው ግን በአግባቡ ሐቁን ጠብቆ የሚቀራ መሆን አለበት ነው። تمام ከዚሁ ጋር ተያይዞ አንዳንድ ጊዜ ቁርአን በምንቀራበት ጊዜ ረጅም ሰዓት እንቀራና ምላሳችንን ሲደክመን እንዲሁ በልባችን እያየ ነው በልባችን ብንቀራ ይቻላል ወይ የሚል ጥያቄ ነው። አሁን ቲላዋን ብቻ ሳይሆን ዚክርም ላይ እንደዛው አለ። ዚክር بالقلب አለ ወይ እንደው ቲላዋስ በቀል ምን ማለት ነው መሰል من غير تحريك لسان ማለት ነው። ሊሳንና አንደበትህን ምላስን ሳታንቀሳቀስ እንደዛ የሚባል ዚክር እና ወይ ቲላዋ አለ ወይ የሚል بالقلب አለ ወይ ፉቃዎች አብዛኞቹ የለም የሚል አቋም አላቸው። ተሕሪክ ሊሳን ግድ ነው የሚል ሁኔታ ይኖራል። ላኪንሁ አጅር አያገኝም ማለት አይደለም። ደግሞ ታዲያን ስንል ብለው ደግሞ እዛው እንትን ብለውታል መድኃኒት ወይ መፍትሄ ሰጥተውታል። ስለዚህ ባቢል አውላን እንይዘዋለን ዚክር ሊኖር አጅር ሊያገኝ ይችላል፣ ግን ቲላዋውን አስገኝቷል ማለት አይቻልም የሚል አለ። አንዳንዶች እንደውም እኮ ነዞሩም ራሱ ዒባዳ ነው የሚሉም አሉ አይደል? ሙስሐፉን ማየት በራሱ እዚህ ጋር ሰላት ላይስ ሸኽና እሱማ ግዴታ ነው። ተሕሪክ ሊሳን ግዴታ ነው። ምክንያቱም ባይሆን ሲረን እየቀራ ከሆነ ምን ያክል ነው ሲረን ቀርቷል ሊባል የሚችለው የሚል አን ዩስሚዐ ነፍሰሁ ያሉ አሉ። ራሱ የሚሰማው የራሱ አንደበት ጆሮ ራሱ ጆሮ አንዳንዱ ደግሞ ጎኑ ያለው የሚሰማው ያክል ነው ሲር የሚባለው በሚስጥር ቀራ የሚባለው የሚሉ የወሰዱ ሰዎች አሉ። እና ምን ማለት ነው ሙጀረድ ተሕሪክ ሊሳን እንደ አንደበት ብቻ ማንቀሳቀስም አይበቃም ያሉበትም አጋጣሚ አለ። እዛ ላይ ያ ማለት በተወሰነ መልኩ ተንፋሻችን እየወጣ ምን እየቀራን እንደሆነ ለራሳችን በጆሮአችን ልንሰማ ወይም ደግሞ አጠገባችን ያለው ሲኑን ሷዲን ሲነን አይንና ሐምዝን እንደዛ እየለየን ማለት ነው። እንደዛ የሚለው ተማም የሐነፊ መዝሐብ ነው አብዛኛው። አይዋ ተማም። እንግዲህ ቁርአን በሚቀራበት ሰላት ላይ ጥንቃቄ ይፈልጋል። በሌሎቹ ጊዜ ደግሞ በቁርአንን ረጋ ተብሎ በተደብር እንዲቀራ ነው ኤክስፔክት የሚደረገው። በተለያዩ አጋጣሚዎች ደግሞ ፈጥነን መቅራትና ወይም በተለያዩ እንትን ማለፍ ቢኖርብን ግን ሐቁን ሰተን ማለፍ ግዴታ መሆኑን እንዳንዘነጋም። መርሐባ ጀዛኩሙላህ ኸይር። ሌላኛው ጥያቄያችን ይላል ሱፐር ማርኬት ውስጥ ታሽገው የሚሸጡ ስጋዎች አሉ፣ እነሱን ገዝቶ መጠቀም ይቻላል ወይ ይላል። እንግዲህ ሱፐር ማርኬት መሆኑ አይደለም ሱፐር ማርኬት መሆኑ ብቻ ሳይሆን ሉካንዳ ቤት ገዝቶ መጠቀም እንዴት ይሻላል ነው ጉዳዩ። ምንድነው ያኛው በላስቲክ መጠቅለል እንጂ ሌላ ነገር የለውም። ሐላል ነው የሚያቀርበው ሱፐር ማርኬቱ ሐላል ነው ስጋው። በሉካንዳ ላይ የሚሸጠው ሐላል ነው። ሐራም ከሆነ ደግሞ ሐራም ነው። ሁለቱም ቦታ ያለው ሱፐር ማርኬት መሆኑ አይደለም። ምናልባት እኛ ሀገራችን ላይ ሙስሊሙ ዓለም ወይ ደግሞ ሙስሊሙ ማህበረሰብ በሱፐር ማርኬት ውስጥ ገበያ ውስጥ እንደው የመግባት እድሉ ሙተአኺር ስለሆነ ይመስለኛል። ይሄ ወይ የመጠቀም ባህላችንም ገና ነው። ሌላው ዓለም እስላሚ ሲታይ ያው በገዝቶ ሄዶ ቤቱ ማረድ አይቻልም። ብዙ ሀገራቶች ላይ እዛው የገዛበት ቦታ አሳርደህ ነው ስጋውን ይዘህ የምትገባውና አላ ኩል ሐል ሱፐር ማርኬቱ ሐላል ካቀረበ ሱፐር ማርኬት በመሆኑ ብቻ መጠቀም አይቻልም አይደለም። ይሄን ደግሞ መጠየቅና ማረጋገጥ እንችላለን። ያው ልክ እዚህኛው ላይ ዱካንዳ ቤት ሄዶ ሰው በኪሎ ስጋ ሲገዛ የሙስሊም መሆኑን ጠይቆ እንደሚገዛው ሁሉ ማለት ነው። እዚህ ጋር ሸህ ተያይዘው ቢመለስ መልካም ይመስለኝ። የሱፐር ማርኬቱ ባለቤቶች ሙስሊሞች በመሆናቸው ብቻ ወይ የምግብ ቤቱ ወይ የሉካንዳ ቤቱ ሰዎቹ ሙስሊሞች በመሆናቸው ብቻ ባይ ዲፎልት ሐላል ነው ብለን
ወስነን መገበያየት መመገብ እንችላለን። አስሉ ሙስሊም የሆነ ሰው ቤቱ ጠርቶ ስጋ ቢያቀርብልህ ሐላል ነው የአሳማ ስጋ ነው ብለህ እንደማትጠይቀው ሁሉ ምክንያቱም ሐላል ነው የሚያቀርበው ሙስሊም ብለህ ብታስበው የሚሸጠውም ሐላል የሆነ ነው እንጂ የአሳማ ስጋ አይሸጥም በክታ አይሸጥም ብዬ ነው ሙስሊም ማምነው። ምክንያቱም እነዚህ ነገር መይት ከሆነ መሸጡ ክልክል ነው። ዝም ብሎ ለምሳሌ አሁን እንዴት ነው ለማንስ ተብሎ ያልታረደ የሚባል አለ ይባላል ቄራዎች ላይ አይደለ? ለዚህም ሃይማኖት ያልሆነ እንዴ ኢትዮጵያ ትቅደም ነው ታዲያ አላውቅም። አላኩል ያህል እነዚህ አይነት እርዶች በክትን የሆነው እርድ ይዞ ሄዶ ይሸጣል ብለን አንገምትም የሙስሊም ከሆነ። ምክንያቱም ወንጀል ማዕሲያ ነው። የአሳማ ስጋም ይሸጣል ብለንም ቤቱ ያንን ሰርቶ እንደሚለው ማን ነው እንደማያቀርበው ሁሉ ማለት ነው። ስለዚህ በዛ መንገድ ነው ልናየው የምንችለው። የሙስሊም ከሆነ እውነት ነው። አንድ የሙስሊም ሱፐርማርኬት በክት አይሸጥም አሳማ አይሸጥም ብለን ነው የምናምነው። እንደዚህ አይነት ማዕሉማ ካለን አለመጠቀም ነው። በክትን ይሸጣል የአሳማ ስጋ ይሸጣል ካሰብክ ያንን አለመጠቀም ነው። ይህንን ለምን አነሳው መተለሽ አንዳንድ ባለቤትነቱ የሙስሊም የሆነ ቤት ከምንም ደንታቢስ ሆኖ ከሱፐርማርኬት ከቄራ ከምናምን በጅምላ በሬም ስጋም ገዝቶ የሆቴሉ ባለቤት ሙስሊም ነው ግን ጀስት ከየትም ገዝቶ የሚያመጣባቸው አጋጣሚዎች አሉ። አንዳንዴ እንደውም የሆኑ ቦታዎች ሆቴሎች ላይ ፕሮግራሞች እንደዚህ ሲደረግ ይጠይቃሉ ሐላል ነው ምናምን ብለው አዎ እኛ ሐላል ነው የምንፈልገው ሲባል በሙስሊም አራጆች የታረደ ወይም ከዛ ከቄራም በሚገዙበት ጊዜ ከሐላሉ የሚያመጡ ደግሞ ሙስሊም ያልሆኑ አካላትም አሉ። ለምሳሌ በሀገራችን አንድ ትልቅ ኢንስቲትዩት ኦፊሻሊ ሰርቲፋይድ ሆኖ ከዚህ በኋላ እኔ ቤት የሚታረድ ማንኛውም አይነት ሐላል ነውና እንዳታስቡ ይሄው ሰርቲፊኬቲንግ ብሎ በየምግቡ ማስተናገጃ ቦታ ላይ ሐላል የሚለውን ለጥፎ የሚያስተናግድ ሙስሊም ያልሆነ ተቋም አለ። በተቃራኒው ደግሞ ባለቤቱ ሙስሊም የሆነ ግን ደግሞ የሚመጣው ስጋ ያው እንደተባለው ለእንትናም ተብሎ ያልታረደ የሚባሉ አሉና ይሄ ልምምድ ጠነከረ ቁጥር ሰዎቹ ጥርጣሬና ጥንቃቄ ስለሚፈልግም ጭምር ነው እንደዚህ አይነት ጥያቄዎች ነው። صحيح እሱማ ተገቢ ነው። አሁን የሐላል እርድ አዝሃር ስልጠና ይሰጣል። ዘበል ሐላል ሙራቀበት ዘበል ሐላል እነሱ ሀገር ላይ ከብራዚልና ከአውስትራሊያ ስጋ ይመጣላቸዋል። ብዙ የቆም እንስሳዎች ይመጣሉ ግን ብዛት ስጋው ነው የሚመጣው። ስለዚህ አዝሃር እነዛን ሰዎችን አሰልጥኖ ይልካል። ሙራቀባ አድርገው የሐላል እርድ ኦዲት ተደርጎ ወይም ኦዲተሮች ይላካሉ። እነዛ የተቆጣጥረው ወደ ሀገራቸው ስጋ የሚገባው ይሄን መደረግ መለመዱ ጥሩ ነገር ነው። ሀገራችንም ላይ አንድ ለተቋማት አሉ እንደዚህ ይሄን ስራ የሚሰሩ አክሬዲቴት የሚያደርጉ ሐላል መሆኑን እውቅና የሚሰጡ ሰርቲፋይ የሚያደርጉ ተቋሞች አሉ። በእነሱ በእርግጠኝነት በየጊዜው ደግሞ ክትትልም ስለሚኖራቸው ወረቀት ወስደው የሚቀመጡም መሆን የለባቸውም እና በየጊዜው የሄዱ ከርዱ እስከ መጥበኹ ድረስ ያለውን ወይም እስከ ማር ቤት ድረስ ያለውን ማረጋገጥ ጥሩ ነው። ላኪን ግን አንድ ሙስሊም እኔ ሐላል ነው የማቀርበው ሐላል ነው የምሸጥልህ እስካለ ድረስ ደግሞ ከዛ ውጭ ይሸጣል ብለህ መጠራጠር ተገቢም አይደለም። ኢላ ኢዛ አተት ኢለይከ በይነቱን ግልጽ የሆነ መረጃ እስካልመጣልህ ድረስ ግልጽ የሆነ መረጃ ከመጣ ግን ያው ምንም ማድረግ አይቻልም። አልበላም ማለት ትችላለህ። እኔም አንድ የገጠመኝ ነገር ነገር አንድ ትልቅ አገራችን ላይ ያለ ሆቴል ትላልቅ ዝግጅቶች ያደርጋልና የአትክልትና የአሳ ምናምን ነበር የሚበላው። አንዴ የምግብ ዝግጅት ኃላፊዋ መጣ አይ እኛ እኮ የእናንተ ዝግጅት ጊዜ ከሐላል ቄራ አምጥተን ነው የምናዘጋጀው የምናቀርበው። ከዛ በኋላ ያው እንግዲህ ያው ምን ያክል እውነተኛ ነው እውነተኛ አይደለም والله اعلم ግን ያው ሰው የሰጠው ምስክርነት ተቀበለ። مرحبا جزاكم الله خير ያፍታረፍትን ወሰድና ተመልሰን መተን ደግሞ ኢንሻአላህ ቀሪ ጥያቄዎችን እንጠይቃለን። ተመልካቾቻችን በድጋሚ አብራችሁ እንድትቆዩ እንጋብዛችኋለን። ካፍታረፍት በኋላ እንመለሳለን።
ተመልካቾቻችን በመከታተል ላይ የምትገኙት የሳሎነክ ፕሮግራማችንና አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ተመልሰን መጥተናል። እንግዲህ ጥያቄዎቻችሁን ከዚህም በኋላ ለሚኖረው ጊዜ መላክ የምትፈልጉ በ0948992121 ላይ ልታደርሱን ትችላላችሁ። እንደዚሁም ፕሮግራሞቻችንን ቀጥታ መከታተል የምትፈልጉ ከሆነ በሚንበር ቲቪ ሱፐር አፕ በቀጥታ መከታተል እንደምትችሉ በዚህ አጋጣሚ ለማስታወስ እንወዳለን። እንግዲህ የዕለቱን የመጨረሻ ጥያቄዎች ሼር እናድርግ ሸኽና። ይሄኛው ምንድነው የሚለው? አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ አንድ ሙስሊም የቢራ ነጋዴ ነው እና ልጅ ተወልዶለት ለልጁ አቂቃ አውጥቶ ግብዣ ሰደቃ ቢጠራን መሄድ ይቻላል ወይ ይላል። እንግዲህ አሁን አንድ ግለሰብ ከስቡ በሐራም ከስብ የሆነን ግለሰብ ሀዲያ ቢሰጥ ወይም ደግሞ ሐላል የሆነ እንተ ምንድነው እርድና እንደዚህ የመሳሰሉ ነገሮችን ቢያደርግ መጠቀም ይቻላል ወይ ስጦታውን መቀበል ይቻላል ወይ የሚለው ላይ ኺላፍ አለበት ዑለማዎቹ። አይ ያኛው እንትኑ ምንድነው ይሄ ግለሰቡ የተጠቀመው ነገር ሐላል ነው እርዱ ወይም ስጦታው ሐላል ተሰጠው ድረስ ሐራሙን ነገር ሳልሰጠው ድረስ የመጣበት የሐላሉ የመጣበት መንገዱ ላይ ነው ክልክል የሆነው እንጂ ይሄኛው ግለሰቡ የተጠቀመው ላይ ክልክልነት ስለሌለበት እንጀራ ቢሰጠው ዳቦ ገዝቶ ቢሰጠው ምን ችግር አለ ብለው ያስባሉ። አንዳንድ ደግሞ ራሽኑ ክልክል ይሆናል ብለው ቁርጥ ያደረጓሉ። ኢማም ነው ይሄን ደግፈዋል ክልክል ነው የሚለው ሙሉ በሙሉ የሐራም ከሆነ ወይ አብዛኛ ገንዘቡ የሐራም ከሆነ በሚል ማለት ነው። ሁለተኛ ደግሞ የሐራም ገንዘብና ሐላል ገንዘብ ቅልቅል ያለበት ግለሰብ ከሆነ እሱ አስሉ የተፈቀደ ነው የሚሆነው። ምክንያቱም ከየትኛው ገንዘቡ እንዳወጣው ስለማይታወቅ ይፈቀዳል ብለዋል። ላኪን البعد من مثل هذه الشبه كاندهينت አጠራጣሪ ነገር መራቁ አፍضልና ተመራጭ ሆኖ እናገኘዋለን ማለት ነው። ተማም ስለዚህ ጥንቃቄ ማድረጉ የተሻለ ነው። እነዚህንም ሰዎች አላህ ሂዳያ ይስጣቸውና ደግሞ ከእንደዚህ አይነት አጠራጣሪ አሻሚ ከሆኑ እንደው ሐራምነታቸው ደግሞ ግልጽ በሆኑ ስራዎች ላይ ከመሳተፍ እንዲቆጠቡ ያው በዚህ አጋጣሚ ያላችሁም ካላችሁ እንደተታቀቡ ለማስታወስ እንወዳለን ኢንሻአላህ። ሌላኛው ጥያቄያችን ሰላም አለይኩም ወራህመቱላሂ ወበረካቱ ልጅ ከተወለደ በኋላ ወንድ ይሁን ሴት ጸጉር መላጨት አለበት ወይ? ጸጉር መላጨቱ ለወንድ ነው ለሴት እንዴት ነው የሚሆነው? እንግዲህ ለመላጨት የሚገባው ለሁሉም ነው ያሉ አሉ። መጀመሪያ መላጨቱ ሁክሙ ሱና ነው በአብዛኛው ዑለማዎች ዋጅብ ነው ያሉ አሉ እና ለወንድ ነው ሴትን የሚያካትታል ያሉ አሉ። አይ ሐልቁ አስሉ ለወንድ ነው እንጂ ሴት በጸጉሯ መቀመጧ ነው ለሷ ሙባህ ቢሆንም የተፈቀደ ቢሆን ገና ህፃን በመሆኗ ግን ሱናነቱ ለሷን አካትተን ብለው የተናገሩ ሰዎችም አሉ። ስለዚህ على حسب እንትን ነው የሚሆነው የሚላጭበት ዓላማ ደግሞ ይወስናል። ሸኽና ምናልባት አንዳንድ ጊዜ እንግዲህ አሁን አቂቃ ለማውጣት ብለው ለምሳሌ ለምኩል አቂቃው በእንትኑ ስር በጸጉሩ ልክ አስመዝነው በዛ ወርቅ ተመዝኖ ሰደቃ ይሰጥ የሚል ሐዲስ አለ። ፉቃዎች መካከል የሐሳብ ልዩነት አለበት። ሐዲሱን በሚረዱበት በሙስተሐብነት ደረጃ ነው የሚወስዱት። ተማም ሌላኛው ጥያቄያችን ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ኡስታዝና አላህ ይጠብቃችሁ። ጥያቄ ነበረኝ ጁምዓን በተመለከተ ነው። እኔ ነጋዴ ነኝ እና ጁምዓ ቀን የጁምዓ ገበያ ቦታ እሄዳለሁ እና መስጂድ ሳይሆን እዛው የሥራ ቦታው ላይ ነው እየሰገድኩ ያለሁት። መስጂድ መግባቱ ዋጅብ ይሆንብኛል ወይ ይላል። እንግዲህ አንድ ሰው ከመስጂድ ውጭና ከመስጂድ ውስጥ ያለው አስተጋገድ ይለያል። طبعا መስጂድ መስገዱ አጅሩ የበለጠ ነው የሚሆነው። አንድ ጊዜ የማይመችበትና መዝጋት የማይቻልበት ሁኔታም ካለ በሱና በሶፍ መካከል መጨረሻው ሶፍ መካከል ርቀቱን ነው የምናየው። ርቀቱ በሐነፊዎች በጣም ያጠብቃሉ። እነሱ የተጠመደ በሬ ሊያልፍበት የሚችል ወይም ጋር ሊያልፍበት የሚችል ከሆነ ወይም ትንሽዬ ቦይ ወንዝ ካለ ሶፉ ተቆርጧል ጀማዓ መከተል አይችልም የሚል ቀውል አላቸው እነሱ። በሻፊዒ ደግሞ መስጂድ ውስጥ ከሆነ የፈለገውን ያክል ከመስጂድ ውጭ ከሆነ ደግሞ እስከ 350
ክንድ ድረስ ወይ ደግሞ 150 ሜትር ድረስ በይነ ሶፍ በአንድ ሶፍና ሌላ ሶፍ መካከል ሶፉ ሙተሲል ነው ወይም ደግሞ ጀማዓውን ተከትሎ መስገድ ይችላል የሚል አቋም አላቸው። የሐንበሊና ዛሂሪያ መዝሐብ እሷቸው ችግር የለባቸውም። የፈለገውን ያክል ርቀት ቢሆን የኢማሙ አህዋል የኢማሙ ሁኔታ የማይመሳሰልበትና የሚሰግደው ሶላትን በድምጽም ሆነ በሆነ በመልክ ወይ ደግሞ በሆነ በሚያየው ባይን ማለት ነው በሚያየው ነገር የኢማሙን አህዋል መከታተል የሚቻል ከሆነ ይቻላል የሚል አቋም አላቸው። አብዱላህ ኢብኑ ዑመር ረዲየላሁ ተዓላ አንሁ ቤታቸው ውስጥ ሆኖ ኢማሙ መስጂድ ውስጥ ሆኖ መስጂድ ጎረቤት ነበሩና ተከትለው ይሰግዱ ነበር የሚል አቋም አለ። አምሩ ነገሩ በጣም ገርና ቀላል የሆነ ነው። ይሄንኑ መከተል ይቻላል። በጣም ጥሩ። ያው ዋናው ነገር መጀመሪያ ቁርአን አንቀጹ ያዘዘው ዘኑ ለሰላት የውም الجمعة فاسعوا الى ذكر الله وذروا البيع ነው እንዳይሸጥ እንዳይለውጥ ነው። በዛ ሞመንት ላይ ጥሪ በተደረገበት ሰዓት አቅሙ የፈቀደና የሚችል ሰው ነገሩን ዋጣርጠር አድርጎ ወደ መስጂድ ገብቶ ጥቅለል ብሎ አጅሩን ቢያገኝ ጥሩ ነው። ነገሮች ካልሆኑና የግድዛ ቦታ ላይ መሆን ካለብን ግን እነዚህን ሸርጦች አሟልቶ የጁምዓ ሰላትን በዚህ ሁኔታ መስገድ ይኖራል። ለዛው አንዳንድ ጊዜ መስጂድ ቅርባቸው ያሉ ሰዎች መስገጃ ቦታቸው ብቻ ለሰላቷ ሰዓት ነጠፍ አድርገው ሰግደው ሰላም አለይኩም ሲባል ወደ መደበኛ ስራቸው የሚቀየሩ ሰዎችም ስላሉ ይሄንን ታሳቢ ያደረገ ነው ኢንሻአላህ። መርሐባ። ሌላኛውና ለዕለቱ የመጨረሻ ጥያቄ የሚሆነው ብዙ ጊዜ ውሃ ሽንት ቶሎ አይደርቅልኝም፣ ሐኪም ቤትም ሄጄ ታከምኩት ግን ምንም ለውጥ የለውም፣ እንዴት ላድርግ ይላል። ያው ለዒባዳ እንግዲህ ሰለሰለ በውል እንፍላት ሪህ ያለበት የሽንት ማጥ የሚባለው ወይ ደግሞ የሽንት ቱቦ ውሃን ወይም ፍሳሽን ከመውጣት መቆጣጠር አለመቻል የማይቋረጥለት የሆነ ሰው ይሄ ሰው በየሶላቱ ሁሉ ውዱ ያደረገ መስገድ ነው የሚጠበቅበት። ከዛ በኋላ ቢወጣም ችግር የለውም። ለየሶላቱ ግን ውዱ ያደረገ ይስገድ እንላለን። ሌሎች ውዱ የሚያስፈልጋቸው ጉዳዮች ሲኖሩ ለምሳሌ ሙስሐፍ መንካተን ይመስል ይቻላል ያለ ውዱ ማለት ነው። ውዱ አለው ነው እንጂ የምንለው ውዱ አለው ግን በዛ ወቅት ላይ አለው ወቅቱ እስካለ ድረስ ውዱ አለው። እንደሰላት ዑዝር ያለው ሰውዬ ዙር ተገባ ውዱ አደረገው ወቅቱ ተገባ ውዱ ያደርጋል እስከ አስሩ ድረስ ውዱ እንዳለው ነው። የፈለገውን ያክል መስገድ ይችላል። ቁርአንም ይዞ መቅራት ይችላል። እንደዚህ አይነት አጋጣሚዎች አሁን በሰለሰል በውል ምክንያት ከመደበኛው ሽንት አለመድረቅ ምንም ሊለይበት የሚችለው ነገር አይኖርም። ሩኽሳውን የምንቀበለው ለተወሰኑ እንትኖች ነው ወይስ በቃ ለሁሉም ነው? ስለዚህ አሁን በሁለቱ በሰላት ወቅቱ ነው የምንገድበው። ሌሎች ውዱ የሚፈልጉ ነገሮችን ማድረግ ቢፈልግ በሰላት ወቅቱ ከዙህር እስከ ዓስር ወይም ከዓስር እስከ መግሪብ ባለው ጊዜ ውስጥ የሚያደርግ ከሆነ ውዱ ባደረገበትና በቀጣዩ ሰላት መካከል ባለው ኢንተርቫል ውዱ እንዳለው ታስቦ የትኛውን ነገር ማድረግ ይችላል። መርሐባ ጀዛኩሙላሁ ኸይር ሼህ። እንግዲህ ያዘጋጀናቸው ጥያቄዎች እነዚህ ናቸው። ከተመልካቾች ደግሞ ሌሎች ጥያቄዎች ሲመጡ መልሰን ይዘን የምንቀርብ ነው የሚሆነው። ለዛሬው ግን አጠናቀናል ኢንሻአላህ። ባረከላሁ አላህ ይቀበላችሁ። ተመልካቾቻችን የላካችሁልን ጥያቄዎች ያዘጋጀናቸው እነዚህን ይመስላሉ። ሌሎች ተቀራራቢነት ያላቸው ጥያቄዎችን ግን ምላሻቸውን እዚህ ውስጥ የምታገኟቸውን እዚሁ አካተናል። ካልሆነ ደግሞ ቀደም ባሉ ቪዲዮዎቻችን ታገኛላችሁ በሚል መነሻ ኢንሻአላህ አንዳንዶቹን ጥያቄዎች አጥፈናቸው ወደዚህ አካተናቸዋል ማለት ነው። በቀጣይ ሳምንት ከእናንተ ጥያቄዎች ጋር ተመልሰን የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት የተዋበ ጊዜ እንዲሆንላችሁ ተመኘነው። ጀዛኩሙላሁ ኸይረ ቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።